ሰላም እንዴት ናችሁ? በዛሬ ቪዲዮአችን የተለያየ ኩዌሽኖችን እንግሊሽ ላይ የምንመለከት ይሆናል ማለት ነው። እዚህ ላይ እንደምታዩት የቮካብለሪ ኩዌሽኖችን እንመለከታለን። ናሽናል ኤግዛም ለምትፈተኑ ሪሜዲያል ኤግዛም፣ ኢንትራንስ ኤግዛም ሆነ በጣም የሚያጉዟችሁ ጥያቄዎች ናቸው። ፕላስ ደግሞ እያንዳንዱ ኤ ቢ ለምን አልሆነም፣ ሲ አልሆነም፣ ዲ አልሆነም እያለን ኢንቴንሲቭሊ ገብተን የምንመለከት ይሆናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። አይ ሆፕ ከዚህ ቪዲዮ በኋላ ምንም አይነት ቮካብለሪ ላይ ሞር ክሊር ነገር አግኝታችሁ እንደምትወጡ፣ በተጨማሪ ደግሞ እንዴት ቮካብለሪ ጥያቄዎች መስራት እንዳለባቸው ስልቶችንም እያየን እንሄዳለን ማለት ነው። ስለዚህ በደንብ ቪዲዮን ተከታተሉት። አብዛኞቻችሁ ግን እንደዚህ አይነት ቪዲዮ ሰራ ላይክ አታረጉም፣ ቻናሉን ደግሞ ሰብስክራይብ አታረጉም። ዊችስ ብዙ ሰው ጋር ተደራሽ እንዳይሆን እያደረጉ ስለሆነ ፕሊዝ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ በ2018 ዓ.ም የሪሜዲያል ኤግዛም ተፈታኝ ከሆናችሁ በዚህ የምትገኙ ስክሪን ላይ የምታዩትን ዩዘር ኔም ተጠቅማችሁ ቴሌግራም ላይ አንድ አፕሊኬሽን አዘጋጅተላችኋል። በዚህ አፕሊኬሽን መሰረት እንግሊሽ እና ማቴማቲክስን ኩዌሽኖችን መስራት ትችላላችሁ ማለት ነው። እንዴት ነው የምንሰራው ካላችሁ ራሱን የቻለ አፕሊኬሽን ነው። ፊድባክ ምናምን አለው ማለት ነው። ጥያቄዎችን አፒል ያደርግላችኋል፣ ፕሬዘንት ያደርጋላችኋል። በተጨማሪ ሰዓትም ታይም ሎኬትድ ነው። ማት ላይ እንደ ጥያቄዎቹ ይለያያል። እንግሊሽ ላይ ግን ሜንሊ በአንድ ደቂቃ አንድ ጥያቄ በሚለው ህግ ነው። ስለዚህ ለአንድ ጥያቄ አንድ ጥያቄ ይሰጣችኋል። ለአንድ ደቂቃ አንድ ጥያቄ ማለት ነው። ስለዚህ እንደዛ እየሰራችሁ ትሄዳላችሁ ማለት ራሳችሁን እያበረታታችሁ በፕሮግሬሽን ሜትድ ነው። ሙሉ ግራመር ፓርት፣ ኮሚኒኬሽን አክቲቪቲ፣ ፓሴጅ ምናምን እዚህ ቮካብለሪ በሙሉ አካታንላችሁ። እነዚህ ቮካብለሪ ደግሞ ከተለያየ ከአካዳሚክ የወጡ ጥያቄዎች ናቸው። ምንም ከሌላ ቦታ ምናምን ከፋንሲ ቦታዎች አላመጣችሁ ናቸውም። ስለዚህ በዚህ ወይ ራሳችሁን በደንብ ለኤግዛም ማዘጋጀት ትችላላችሁ ማለት ነው። በዚህ ዩዘርንም ዳይሬክትሊ ቴሌግራም ላይ ተቀላቅላችሁ ማግኘት ትችላላችሁ ማለት ነው። አሁን ወሬ ሳናበዛ ወደ ቪዲዮአችን እንገባለን። እሺ ወደ አንደኛ ጥያቄያችን ስንሄድ the blank of the old building was so severe that the city decided to demolish it completely. እሺ the blank of the old building ያው የቆየ ግንባታው ኦልድ ቢልዲንጉ ምን ሆነ? what so severe that the city decided to demolish it. ሴቨር ማለት የሆነ ጀስት ምን ሆነ ማለት ነው። ምንድነው ትራዲሽናል የምንለው አይነት ነገር አለ፣ እንደዛ ሆነ። ስለዚህ ደግሞ የከተማ አስተዳደር ምንድነው እሱን ለማጥፋት ከነጭራሹ ለማጥፋት ወስናለች ማለት ነው። ስለዚህ ከዚህ ምን እንረዳለን? እና መጀመሪያ ላይ ምርጮች እናያለን። እሺ ኤ ላይ የሚገኘው ዲቴሪዮሬሽን፣ እሺ ቢ ደግሞ ዲኮሬሽን፣ ሲ ዶኔሽን፣ ዳይሬክሽን ነው የሚለው። ዳይሬክሽን አቅጣጫ ነው። ስለዚህ ዘ ዳሽ ምንድነው የኦልድ ቢልዲንጉ አቅጣጫ ምንም አይሆንም ማለት ነው። ይሄ ሲል ያለ ደግሞ ዶኔሽን ደግሞ ምንድነው ጊፍት ነገር ነው፣ እንዲሁ በነፃ የሚሰጥ ነገር ዶኔሽን ይባላል። ስለዚህ እሱም አይሆንም ማለት ነው። ስለዚህ ኤ እና ቢ ደግሞ ዲኮሬሽን ማለት ነው። ዲኮሬት ማድረግ፣ የተለያየ ዲኮሬዎችን ማድረግ which is far from the reality። መልሳችን የት ይሆናል? ዲቴሪዮሬሽን ይሆናል ማለት ነው። which is ምንድነው ምንም ሞር እየከፋ እየመጣ ነው። ዲቴሪዮሬሽን ማለት እየከፋ እየመጣ ነው ማለት ነው ሲምፕሊ። ስለዚህ መልሳችን ኤ ይሆናል ማለት ነው። ስለዚህ the deterioration of the old building was so severe that the city decided to demolish it completely። demolish ማለት ማጥፋት ነው። ስለዚህ መልሳችን ይሄ ኤ ይሆናል ማለት ነው ሲምፕሊ። ስለዚህ እንዲያያችሁ እዚህ ጋር አሁን የተለያየ የቮካብለሪ ኩዌሽኖች ያው በሁለት ይካፈላሉ፣ ሰብስቲቱሽን እና ኮምፕሊሽን ነው። እዚህ ጋር ኮምፕሊሽን ነው። ስለዚህ ብዙ ጊዜ ኮምፕሊሽን ላይ ሊመጡባቸው የሚችሉ የተለያየ ወርዶቹን እያመሳሰሉ አሁን ሁሉም ከዲ ነው የሚጀምረው፣ ትንሽ ኮንፊውዝ ያደርጋል ምናምን። ነገር ግን ጥልቅ እያገባችሁ ፊቸሮቻቸውን ስትመለከቱ ምንም ዳይሬክሽን እና ዶኔሽን የሚያገናኛችሁ ነገራቶች እንደሌሉ ትገነዘባላችሁ ማለት ነው። በደንብ ጥያቄዎችን ሞስትሊ ታይማችሁን አፕሮፕሪየት በሆነ ወይ መጠቀም ይኖርባቸዋል ማለት ነው። በደንብ ለየት ይኖርባቸው። እንዲሁ ቃላቶች ስለተመሳሰሉ ብቻ ምንም ግራ ላይ ሊገባቸው አይችልም ማለት ነው፣ አይገባ ማለት ነው። እንዲሁ እንደዚህ እናንተን ግራ ለማጋባት ነው እንጂ ምንም ወደ ሪያሊቲው የቀረበ አንድ ብቻ ነው ያለው ማለት ነው። የቀረበ ማለት ነው። ሌሎቹ እንደውም ምንም
ፋር ናቸው ማለት ነው። ምንም አይገናኙም ጭራሹ። ከነ ጥያቄ ግን ቃላቶቹ ብቻ ስለተመሳሰሉ ነው የመጡት። እሺ ሁለተኛ ኩዌሽናችን ደግሞ the teacher asked the students to blank their answer before submitting the test። እሺ ደብል ቼክ፣ ደብል ክሮስ፣ ደብል ቡክ፣ ደብል ፓርክ እነዚህ ደግሞ እንዴት ናቸው? ሁለተኛ ላይ ደብል ቼክ ማለት ድጋሚ ቼክ ማድረግ፣ እሱን ሁሉም ተማሪ ያውቀዋል። ደብል ክሮስ ማድረግ ኢትስ ፍሮም ዳውት ከዛ ጋራ የተገናኘ ነገር ነው ማለት ነው። ከመጠራጠር ምናምን ጋራ ከመገናኘ ነገር ነው። ኦር ቢትሬ ማለት ነው። ሶሪ ቢትሬ ማለት ነው። ስለዚህ ደብል ቡክ ደግሞ እሱም አይሆንም ማለት ነው። እሱ ሁለት መጽሐፍ። ደብል ፓርክ እሱም ደግሞ አይሆንም። ፓራል የሆነ ፓርኪንግ ሜቶድ ስንጠቀም ነው። ስለዚህ መልሳችን ደብል ቼክ ይሆናል ማለት ነው። ሁለቴ ማየት ነው። which is obviousም ጥያቄ ነው። ምንም አይከብደውም። እነዚህን የቀሩትን ለማየት ነው። እዚህ መልሳችን ኤ ይሆናል ማለት ነው። እዚህ ጋር እንደምታዩት ምንም የማይገናኘው ነገር ደብል ደብል እያለ ተማሪዎቹን ግራ ለማጋባት ነው የመጣው። ስለዚህ አሪፍ ተማሪ፣ ጎበዝ ተማሪ በደንብ እነዚህን ጥያቄዎች መለየት ይኖርበታል ማለት ነው። ኦር በዚህ ወይ መለየት ይችላል። እሺ 23ኛ ደግሞ his blank behavior is class his blank behavior in class disturbed the other students who were trying to concentrate። the blank his blank የሱ ምንድነው ማለት ነው? የሱ ብላንክ የሆነው ቢሄቪየር። ስለዚህ ምንድነው የሚያስፈልገን እዚህ ጋር አድጀክቲቭ ያስፈልገናል። ኢን ክላስ ውስጥ የሚያሳየው ባህሪ ምንድን ነው? ተማሪዎቹን በጣም ረበሸ ማለት ነው። ስፔሻሊ የትኞቹን ተማሪዎች who were trying እየሞከረ ነበር ማለት ቱ ኮንሰንትሬት አንድ ነገር ላይ ትኩረት ማድረግ የፈለጉ ተማሪዎችን በደንብ እየረበሸ ይገኛል ማለት ነው። የዚህ ተማሪ ባህሪ ማለት ነው። ኮንሰንትሬት ማለት ምን ማለት ነው? አንድ ነገር ላይ ፎከስ ማድረግ ትኩረት ማድረግ ማለት ነው። ኮንሰንትሬት ትኩረት ማድረግ ማለት ነው። ከፎከስ ጋር ይገናኛል ግን ስላይትሊ ይለያል ማለት ነው። ኮንሰንትሬት እንዳመጣጥ ነው። ሌላ ቦታ ሌላ ፍቺ ሊኖረው ይችላል። እሱን ጉዳያችን አይደለም። ነገር ግን እዚህ ጋራ ከኮንቴክስቱ አንጻር ምንድነው ፎከስ ማድረግ ማለት ነው። አንድ ነገር ላይ ትኩረት እያደረጉ ለነበሩ ተማሪዎች ምን ሆነ? ተማሪ እንዳያደርጉ እያስቸገራቸው ማለት ነው። ስለዚህ ኳይት ሂስ ኳይት ቢሄቪየር የእሱ ዝም ማለቱ ቢሄቪየር ይሆናል አይሆንም ማለት ነው። ቺስ ፋር ማለት ነው። እሺ ሄልፕፉል ሂስ ሄልፕፉል ቢሄቪየር እሱም አይሆንም። ሂስ ክሬቲቭ ደግሞ ያው ክሬቲቭ ምንድነው? ፈጣሪ ማለት ነው። አይደለም እሱም ሩቅ ነው። ስለዚህ ዲስትራፕቲቭ የሚለው ይሆናል ማለት ነው። እሱ የሚረበሽ ባህሪ ማለት ነው። ዲስተርቢንግ ከሚለው ከቨርብ ቃል ነው የመጣው ማለት ነው። ያው እንግሊሽ ውስጥ እንደምታውቁት ከአንድ ቃል ሌሎች አድጀክቲቭ አድቨርብ ምናምን ብለን ማውጣት እንችላለን ማለት ነው። ስለዚህ ዊችስ እዚህ ጋራ እንደ አድጀክቲቭ ያገለግለናል። በዚህ ወይ መለየት እንችላለን ማለት ነው። ይሄ ነው መልሳችን። 24ኛ ደግሞ the company announced in new blank to improve customer satisfaction። the ካምፓኒው ምንድነው? አናውንስ አሳወቀ ማለት ነው። ምንድነው ያሳወቀው? ይሄ ኒው አዲስ ነገር አሳወቀ ማለት ነው። to improve ምንድነው? ለማሻሻል ካስተመር ሳቲስፋክሽን የተጠቃሚውን ሳቲስፋክሽን ምንድነው? ሳቲስፋክሽን የምንለው ነገር ደስታ እንበለው እንደዛ አይነት ነገር ነው። ስለዚህ የተጠቃሚውን ደስታ የሆነ ሪስፖንስ ለመጨመር ማለት ነው ምን አደረገው? አዲስ ነገር አወጡ። ምንድነው አዲስ ነገሩ? እናያለን። ኒው አይዞሌሽን። እሺ ኤ ኢኒቲዬቲቭ፣ ቢ ደግሞ ኢሚቴሽን፣ ሲ ኢሪቴሽን፣ ዲ አይዞሌሽን። ምንድነው? ከዲን ጀምር። እንዲ አይዞሌሽን ደግሞ መነጠል ነው። ስለዚህ ኤ ካምፓኒ አናውንስ አይዞሌሽን ይሆናል። እዚህ ጋር ምንድነው የምንረዳው? እዚህ ፕላን ነገር ነው። ስለዚህ ከፕላን ጋር የተያዘ ቃልን ማውጣት እንችላለን ማለት ነው። ለምን? አዲስ ነገር ስላለ አዲስ ፕላን ሊሆን ይችላል ማለት ነው። አይዞሌሽን እሱ አይሆንም ማለት ነው። ምንም መነጠል ከዚህ ጋር የተያያዘ ነገር የለም። ስለዚህ ኢሪቴሽን የሚለው ቢል የሚገኘው ደግሞ ምንድን ነው? አናያንስ ማለት ነው፣ የሚያናድድ ነገር። ኢሚቴሽን ደግሞ ኮፒንግ፣ የሆነ ሰውን ኮፒ ማድረግ ነው። ስለዚህ ኢሚቴት ማድረግ፣ ኮፒ ማድረግ የሆነ በድምፅ ሆነ የተለያየ ነገራቶች ነው ኮፒ ማድረግ ነው። ስለዚህ መልሳችን የት ይሆናል? ኢኒቲዬቲቭ ይሆናል ማለት ነው። which is አዲስ ፕላን ማለት ነው። ኒው ፕላን። አሁን እዚህ ጋር ምንም የማይገናኙ ወርዶች ነው የመጡት። ነገር ግን ለማያውቅ ተማሪ በጣም ኮንፊውዥን ነው። ለሚያውቀው ግን በጣም አይናውጣ አይነት ጥያቄ ነው። ምንም መልሱ
ወጥቶ የተቀመጠ አይነት ጥያቄ ነው። እሺ 25ኛ ደግሞ after hours of decision or discussion they finally reached a blank compromise. B complement, C conflict, D confusion። እዚህ ጋራ ከሰዓታት ከተወያዩ በኋላ እነሱ በስተመጨረሻ ምን ሆነ ማለት ነው የሆነ ነገር ደረሱ። እስኪ ምንድነው ኮንፊዥን ምንድነው? ከዲን ጀምር። ኮንፊዥን ማለት ነው አድሚሽን ኦፍ ሮንግ ዱይንግ የሆነ ነገር ምንድነው ማመን ማለት ነው። የሆነ ማይሆን ነገር መጥፎን እንደሰራ ማመን ምንድነው ኮንፊዥን ይባላል። ኮንፍሊክት ማለት ግጭት ነው። ኮምፕሌንት ማለት የአንድ ነገር መሙያ ማለት ነው which is far from the reality ነው። እሺ ይሄ ደግሞ ኮምፕሮማይዝ ደግሞ an agreement reached through mutual ምንድነው አግሪመንት ነው። this type of agreement ነው። ኮምፕሮማይዝ ማለት ምንድነው የምንለው ኔጎሺዬሽን እንደ ኔጎሺዬሽን አይነት ሆኖ ግን የሆነ ሁለት አካላት በመስማማት የደረሱበት መጨረሻ ነገር ማለት ነው። የተጣሉ ነው just ዲስከስ የሚያደርጉ መሆኑ የሆነ ሁለቱ አካላቱ just ሙቹዋል የሆነ አካል ናቸው። ከዛን ደግሞ ኮንቨርሴሽን አድርጉ የሆነ ነገር ላይ ደረሱ፣ ውጤት ላይ ደረሱ። ስለዚህ ያ ነገር ምንድን ይባላል ኮምፕሮማይዝ፣ የሆነ ነገር ውጤት ላይ ደረሱ ማለት ነው። እሺ ስለዚህ they reach finally ምንድነው ኮምፕሮማይዝ ውጤት ላይ መድረሳቸውን ያሳይን ማለት ነው። ስለዚህ መልሳችን ይሆናል። እሺ 26ኛ ደግሞ the doctor gave me a blank for medicine to treat my infection። ዶክተሩ ምን ሰጠኝ ማለት ነው የሆነ ነገር ሰጠኝ ፎር ሜዲሲን ለሜዲሲን ከሜዲሲን ጋር የተያያዘ ቱ ትሪት ምን ለማንከባከብ ኢንፌክሽን የኔን ችግር የኔን ኢንፌክሽን የኔን በሽታ ለማንከባከብ የሆነ መድኃኒትን የሰጠኝ ኦር ደግሞ የሆነ ወረቀት ነው የጻፈልኝ ፎር ሜዲሲን። አሁን እዚህ ጋር ፎር ሜዲሲን የሰጠኝ እሱን ነገር እናያለን ማለት ነው። እሺ ኤላ የሚገኘው ፕሪስክሪፕሽን፣ ቢ ዲስክሪፕሽን፣ ሲ ሰብስክሪፕሽን፣ ዲ ደግሞ ፕሪስክሪፕሽን። እሺ ከዲን ጀምር። ወትስ ፕሪስክሪፕሽን ማለት ነው። ፕሪስክሪፕሽን ደግሞ የሚጠላ ነገር ፕሮሃቢትድ ባን የተደረገ ነገር ፕሪስክሪፕሽን ይባላል ማለት ነው። ኦር የማይፈቀድ ነገር ማለት ነው። እሺ ሰብስክሪፕሽን ደግሞ ማንዝሊ ኦር በየወሩ በየሬጉላር ኢንተርቫል ኦር በተወሰነ ጊዜ ርቀት ምንድነው ለአንድ ካምፓኒ ሆነ ለአንድ ድርጅት ኦር ለአንድ ሰርቪስ የምንከፍል የክፍያ አይነት ሰብስክሪፕሽን ይባላል ማለት ነው። ዲስክሪፕሽን ደግሞ የተለያየ ዲስክሪፕሽን እንዳለን ብዙ ቦታዎች ላይ እንጠቀማለን። ነገር ግን ሞር ኢንፎርሜሽን ለመስጠት ማለት ነው። የሆነ ጀስት ጀነራል አጠቃላይ ነገር ነው የፈለገ ነገር ላይ ሆነ ዲስክሪፕሽን ማለት ማብራሪያ ማለት ነው። እንደዛ ማለት ይችላል። ደግሞ ፕሪስክሪፕሽን ደግሞ ማለት ነው። ፕሪስክሪፕሽን ማለት ዶክተሮቹ ምንድነው ለታማሚዎች ለፔሸንቶች የሚሰጡት ወረቀት ማለት ነው። ኦርደር አለ እዚህ ጋራ ከዶክተር ነው የተጻፈልኝ የምንለው ነገር እነሱ ነገራቶች ፕሪስክሪፕሽን ይባላል ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። 27ኛው 7ኛ ጥያቄያችን she has a natural blank for learning language she speaks for fluently። እሷ ተፈጥሮ የሆነ እንትን ነገር አላት ከላንጉዌጅ ጋር የተያዘ ተፈጥሮአዊ ነገር አላት። ስለዚህ ምንድነው she speak for language fluently ማለት ነው። እሷ ምንድነው 4 ቋንቋዎችን ምንድነው በፍሉዌንት በሆነ ወይ በደንብ ትናገራለች ማለት ነው። እዚህ ጋራ ለምንድነው እንዲህ ፎር ላንጉዌጅ ካላችሁ እዚህ ጋራ በኮንትራክሽን ኦር የሚያሳየን እዚህ ጋራ ሁለት ነገራቶችን ታይፕ ኦፍ ሴንቴንስ ነው። ስለዚህ ምንድነው ሴንቴንስ ላይ እንጠቀማለን። ኮምፓውንድ ሴንቴንስ ላይ እነዚህ አይነት ሴሚኮለን ተጠቅመን የሚያያዙ ሁለት ኢንዲፔንደንት የሆኑ ሴንቴንሶችን ልንገልጽ እንችላለን። ስለዚህ ፎር ላንጉዌጅ ያለበት ምክንያት እዚህ ጋር ስለገለጸ ነው። አስዋን ስቴትመንት ማየት እንችላለን። እዚህ ጋር ስለገለጹ እዚህ ጋር ሊደግም አይገባም። እንደ አንድ ሴንቴንሱን ለምን እቺ ሴሚኮለን ታግዛናች ማለት ነው። አንዳንዴ እዚህ አውት ኦፍ ቶፒክ እንዲህ ልንገባ እንችላለን። እሺ አፕቲቲዩድ ምንድን ነው? አልቲቲዩድ አሁን ጂኦግራፊ ላይ ታውቁታላችሁ። ርቀት ምናምን የሚገልጽ ነገር ነው። ኦር ሄይትን ርቀት ሳይሆን ሄይትን ርዝመትን የሚገልጽልን። ግራቲቲዩድ ማለት ነው አመስጋኝ መሆን ማለት ነው። which is far from our topic ከኛ ጋር ምንም የራቀ ነገር ነው።
እሺ አቲቲዩድ ማለት ነው። ዋሪስ አቲቲዩድ? አቲቲዩድ ደግሞ የሆነ ጀስት ችሎታ ማለት ነው። የማሰብ አይነት ችሎታ አቲቲዩድ ይባላል ማለት ነው። አፕቲቲዩድ ደግሞ ምንድነው? ስኮላስቲክ ምንድነው የሚባለው? ሳብጀክታችን ግሬድ 12 ላይ ያለ ስኮላስቲክ አፕቲቲዩድ ቴስት ያ ከዛራም ወስድ ትችላላችሁ። አፕቲቲዩድ ምንድን ነው? ጀነራሊ የላንጉጃችሁን የቋንቋችሁን ስኪል ቴስት የሚያደርግ ማለት ነው። ከዛ ጋር የምንወስዱ ማለት ነው። እዚህ ጋር ደግሞ በኮንቴክስታችን ምንድነው? ዋሪስ አፕቲቲዩድ? አፕቲቲዩድ ማለት ነው ናቹራል አቢሊቲ ኦር ታለንት፣ ናቹራል የሆነ ተፈጥሯዊ ችሎታ እንለው እንችላለን ማለት ነው። አንድ ነገር መቻል አቲቲዩድ እንላለን ማለት ነው። ያው ከዛ ከአቲቲዩዳችን ጋር ዳይሬክትሊ ኮምፕሮማይዝ ባያደርግም ይሄዳል ማለት ነው። 28ኛ ወር 8ኛ ጥያቄያችን the government is taking measure to blank the spread of diseases ምንድን ነው? ገቨርንመንቱ ኦር መንግስቱ ምንድን ነው የሆነ ወስዷል ማለት ነው። ቴኪንግ ሜዥር የሆነ ስቴፖችን ኦር እየወሰደ ነው። ምን ለማድረግ? ለማስቆም ማለት ነው። ኦር ለመታቀፍ ምን የሚታቀፈው? የበሽታዎችን መስፋፋት፣ የበሽታውን መስፋፋት ማለት ነው። ስለዚህ የበሽታው ያው ከዘ እንረዳለን ማለት ነው። ዘ ካለ ስፔሲፊክ የሆነ በሽታ እንዳለ ማለት ነው እንረዳለን። ስለዚህ ምንድነው ገቨርንመንቱ መታቀፍ ፈልጋል ኦር ኮንትሮል ስቶፕ ማድረግ ፈልጋል። ከዚህ ጋር የተያዘ ነው። ስለዚህ እነዚህ ኮንቴን የሚለው መልሳችን ነው ይላል። ኮንቴን ማለት ነው ኮንትሮል ይሆናል። ኦብቴን የሚለው ደግሞ ቱ ጌት አኳየር እንደማለት ነው። እሺ ሪቴን ደግሞ ቱ ኪፕ ኦር ሆልድ ማቆየት ማለት ነው። ሰስቴን ደግሞ ቱ ሜንቴናንስ ሰፖርት፣ ሰስቴን እንዲያደርግ እንዲቆይ። ከዚህ ጋር ከሪቴን ጋር ትንሽ ይለያል። ሜንቴናንስ ማለት ነው ሰፖርት ማድረግ ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 29ኛ ደግሞ his explanation was so blank that nobody could understand what he meant ምንድነው? የሱ ኤክስፕላኔሽን የሱ ማብራሪያ ምን ሆነ ማለት ነው። was so blank የሆነ ነገር ሆነ። that's nobody ሪዛልቱ ምንድነው? that's nobody አንድም ሰው could understand what he meant ምንም just ሊገባው አልቻለም ማለት ነው። እዚህ ጋራ ኖበዲ ሲል ኩድንት አይገባም። ሁለት ኔጌቲቮችን አንድ ስቴትመንት ላይ እንጠቀም። which አንድ ማንም ሰው ሊረዳው አይችልም ማለት ነው። ምንም ስለሆነ ነው፣ ክሊር ስለሆነ ኦር የሚታይ ነገር በጣም ቀላል ስለሆነ ነው ሰው ያልተረዳው እሱ አይደለም። አይሆንም። ኦብቪየስ ደግሞ ታዋቂ ስለሆነ ነው አይደለም። ፕሪሳይስ ደግሞ አኪዩሬት ለእውነት የቀረበ ነገር ነው ኦር በጣም ክሊር የሆነ ነገር ነው ያወራው እሱም አይደለም ማለት ነው። ቺስ መልሳችን ቬግ ይሆናል ማለት ነው። ቬግ ማለት ነው አንክሊር ነው የሆነ ነገር ምንም ደብዘዝ ያለ ነገር ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 30ኛ ደግሞ the company decided to blank the operation to other countries ምንድነው? ካምፓኒው ምን ወሰን ማለት ነው? ለማስፋፋት ማለት ነው። ኢትስ ኦፕሬሽን የሱን ኦፕሬሽን ወደ ሌሎች አጉሮች ለማስፋፋት ወስኗል ማለት ነው። ስለዚህ ያው ማስፋፋት በኤክስፓንድ እናውቀዋለን። እሺ ግን ዋርስ ኤክስፒል ማለት ነው በግድ ማስፋፋት ማለት ነው። ኦር ኤክስፒል ማለት ነው ፎርስን አንድ ነገር እንዲወጣ ማድረግ ኤክስፒል እንለዋለን ማለት ነው። ኤክስፓየር ደግሞ ያው ኤክስፓየር ዴት ሲባልም ታውቃላችሁ which is አንድ ነገር ያልቅ ነገር ኦር ኢንድ ነገር ማለት ነው። ኤክስፕሌን ደግሞ ማብራራት ነው። ስለዚህ እሱም አይሆንም። መልሳችን የቱ ይሆናል? ኤክስፓንድ የሚለው ይሆናል ኤሪያ ያሉ ማለት ነው። እዚህ ጋር እንዳያችሁት ምንም ቃላቶቹ ራሱ ኢኤክስ ምናምን ቢኖራቸው ይርቃሉ ማለት ነው። ምንም ከኤክስፓንድ ጋር አይያዙም። ይሄ ምንድነው? የሆነ ነገር በግዴታ ማስፋፋት ኦር አንድ ነገር በግዴታ ማድረግ። እሺ ኤክስፓየር ደግሞ ኤክስፓየር ዴት ከሚለውም መረዳት ትችላላችሁ። አንድ ነገር የሚያልቅ ነገር ማለት ነው። የሆነ ነገር ለማለቅ ያለ ማለት ነው። ኤክስፕሌን ደግሞ ማብራራት ነው። ስለዚህ መልሳችን ይሆናል ማለት ነው። እሺ 31ኛ she felt a sense of blank after completing the difficult project successfully ምንድነው? እሷ እንትኑን ከጨረሰች በኋላ ፌልት ስሜት ነው። ስሜት እየገለጸልን ነው። ምንድነው? ምን ከጨረሰች በኋላ በጣም
ከየሆነ ስራ ዲፊካልት ስራ ከባድ የሆነ ስራ ከጨረሰች በኋላ ምንድነው በጣም ተሰማት ማለት ነው። በጣም ሰክሰስፉል እንደሆነች ኦር በደንብ ትልቅ ነገር ተሰማት ማለት ነው። እሺ ዲስአፖይንትመንት ማለት ነው። ዲስአፖይንትመንት አብዛኞቻችሁ ያው ታውቃላችሁ ማለት ነው። ምንድነው አንድ ነገር እንዳሰባችሁት ካልሆነ ዲስአፖይንት አደረጋችሁ ማለት ነው። ከሀሳቤ ውጭ ሆነ አልሆነም። ፓኒሽመንት ከዛም የራቀ ነገር ነው፣ ፔናልቲ ነገር ነው። ፎር ነው እንግዲህ የሆነ ነገር ሰርታ ማይሆን ነገር መጣባት ማለት ነው። ህመም ነገር መጣባት which is far from the reality። ኢምባራስመንት ደግሞ ምንድነው? ሼም ነገር ነው። ሼም ኦር ጀስት ሰልፍ ኮንሽስነስ ማለት እንችላለን። ሼም ነገር ነው፣ ከዛ ጋር የተያያዘ ነው። ስለዚህ እሱ አይሆንም። ምንድነው የሚሰማት? አኮምፕሊሽመንት። ዋሪስ አኮምፕሊሽመንት ሰክሴስ ምንድነው? ስኬት ተሰማት ማለት ነው። የስኬት አይነት ደስታ መጣላት ማለት ነው። እሺ the two countries signed። እሺ ሁለት አገሮች ምንድነው ሳይንድ ማለት ነው፣ ፈረሙ ማለት ነው። ምንድነው የፈረሙት? a blank agreement to promote trade between them። በመካከላቸው ምን ፈረሙ? የሆነ ነገር ፈረሙ። ምንድን ለማድረግ? ትሬድን በእነሱ መካከል ንግድን ለማወጅ የሆነ ስምምነት አይነት ፈረሙ ማለት ነው። እሺ ቢላተራል፣ ዩኒላተራል፣ ትሪላተራል፣ መልቲላተራል። አሁን ምንድን ነው ከዚህ መልቲላተራል? አሁን እዚህ ጋር ካየቱ ዩኒ ባይ የሚላለ መልቲ የሚላለ፣ ስለዚህ ብዛት የሚገልጽልን ነገራቶች አሉ ማለት ነው። ስለዚህ መልቲላተራል ማለት ነው ብዙ ካንትሪዎችን ኢንቮልቭ የሚያደርግ ስምምነት አይነት ማለት እንችላለን ማለት ነው። ትራይላተራል ደግሞ ሁለት አገሮችን ብቻ ኢንቮልቭ የሚያደርግ ማለት ነው። ዩኒላተራል ደግሞ አንድ አገር ብቻ በራሷ የሚጨረስ ናት። እሺ ባይላተራል ደግሞ ሁለት አገሮችን የሚያካትት። ስለዚህ the two country እያለ ስለሆነ ባይ ላተራል የሚል መልሳችን ይሆናል ማለት ነው which is A። እሺ 33ኛ ደግሞ his remarks offended many people in the audience። እሺ ምንድነው his remarks? እሱ የሰራው የሰጠው ሪማርክ ምን እንለዋለን? ስቴትመንት፣ ፐብሊክሊ የሚሰጥ ስቴትመንት አይነት ሪማርክ ይሆናል ማለት ነው። እዚህ ጋር ያለው ኮንቴክስቱዋል ሚኒንግ ኦፌንድድ ከብዙ ሰው ጋር ምን ማለት many people in the audience ከኦዲየንስ ከብዙ ሰዎች ጋራ ምን ማለት ነው? just ኦፌንድ አደረጋ፣ አልተስማማም፣ እንደዛ አይነት ነገር ነው። ስለዚህ ምንድነው inappropriate፣ appropriate፣ important፣ impressive። ስለዚህ መልሳችን የት ይሆናል? ኢምፖርታንት፣ ሂስ ኢምፖርታንት ሪማርክስ ይሆናል። አይሆንም ማለት ነው። ምንም ኦፌንድ ያደረግም ማለት ነው ከሱ ጋራ። እሺ አፕሮፕሪየት የሚለውም ይሆናል አይሆንም። ኔጌቲቭ ነገር እንፈልጋለን። ሂስ ኢንአፕሮፕሪየት የሚለው መልሳችን ይሆናል ማለት ነው። 34ኛ ደግሞ መናጀሩ ፕሮሚስድ ቃል ገባ ቱ ብላንክ ዘ ኢሹ አስ ሱን አስ ፖሲብል በፍጥነት ምንውን ኢሹን ኦር ችግሩ ለመፍታት ኦር ለመታቀፍ ምናነ ፕሮሚስ ያደረግን ማለት ነው። አድሬስ ኢግኖር ዲሌይ። አሁን እዚህ ጋራ አድሬስ ብቻ ነው ፖዚቲቭ ነገር የሚያሳየን። አቮይድ ደግሞ መሸሽ ማለት ነው። አቮይድ ምንም ሊሸሽ አይገባ ማለት ነው። ከአንድ ነገር ፍሪ መሆን አቮይድ እንለዋለን። እሱ ደግሞ አይሆንም። እሺ አቮይድ። ኢግኖር ደግሞ መተው ማለት ነው። እንዳላየ ነገር መተው። ዲሌይ ደግሞ ማቆየት። እሱም ምንም አይገናኙም። መልሳችን ይሆናል ማለት ነው። the new law will have a significant blank on small businesses። እሺ ኢምፓክት፣ ያው ኢምፓክት ተጽዕኖ ይኖረዋል። አዲሱ የወጣው የታወጀው ሴራ ትናንሽ የሆነ ቢዝነሶች ላይ ምን ይሆናል? ኢምፓክት ይኖረዋል። እሱ ይሆናል። ኢምፖርት ደግሞ ወደ ውስጥ የሚገባ ወደ ሀገር ውስጥ የሚገባ ዝውውር አይነት ነው፣ የእቃ ዝውውር ነው። እሺ ኢንሳልት የሚለው አውስትራሊያ ያለ ምንድነው? ዲስሪስፔክት የሆነ ሪማርክ ማለት ነው። የሆነ ማይሆን ነገር ማይሆን ቃላቶችን መናገር ማለት ነው። እሺ ኢንስቲንክት የሚለው ደግሞ ናቹራል ቢሄቪየር፣ ናቹራል የሆነ ቢሄቪየር እንለዋለን። እሱም አይሆንም፣ መልሳችን ይሆናል። እንዳያቸው አሁን ብዙ መልሶች በጣም ሩቅ ናቸው። እናንተ ብቻ የእናንተን ምን ያህል ቮካብለሪ ታውቃላችሁ የሚለው ነው ፈትኑት እንጂ ምንም ሌላ አኩሬሲያችሁን እንዴት ነው የምታመዛዝኑት ነገራቶችን የሚል ምንም አይፈትን ማለት ነው። ስለዚህ እናንተ ሞር ቃላቶችን በታቀፋችሁ እንደዚህ አይነት ጥያቄዎችን በሰራችሁ ቁጥር
ብዙ ነገራቶችን ማየት ትችላላችሁ። አሁን እዚህ ግራም ላይ የምስረው 20 ጥያቄ ሆነ እንጂ በጣም ብዙ ቃላቶችን አድሬስ ያደረግ ነው። ስለዚህ እንደዚህ አይነት ቪዲዮዎች በጣም ያግዟችኋል ማለት ነው። እኔም ለዚህ በሚለው ነው የሰራሉላችሁ። እሺ 36ኛ ሺ ኢዝ ቬሪ ብላንክ አባውት ሄር ፊውቸር ካሪየር ኤንድ ሃዝ ኤ ክሊር ፕላን። እሺ ኦፕቲሚስቲክ የሆነ ማለት ነው። ኦፕቲሚስቲክ እንሄዳለን እስኪ። ኦፕቲሚስቲክ ማለት ተስፋ ማለት ነው። ጥሩ የሆነ ተስፋ ወደፊት። ኦፕቲሚስቲክ ማለት ጥሩ የሆነ አስተሳሰቡ አይዲያ ከኖራችሁ እናንተ ኦፕቲሚስቲክ ናችሁ ማለት ነው። ጥሩ የሆነ ማለት ነው። ፔሲሚስቲክ ደግሞ መጥፎ የሆነ ነው ማለት ነው። ሪያሊስቲክ ደግሞ ምንድነው? ሪያሊስቲክ ከእውነታ ጋር የተገናኘ ማለት ነው። እውነት የሚመስል ነገር ማለት ነው። እሺ ስኬፕሻል የሚለው ደግሞ ስኬፕሻል የሚለው ምንድነው? የሚጠረጠር ነገር ማለት ነው። ተጠርጣሪ የሆነ ነገር ስኬፕሻል እንለዋለን። እሱም አይሆንም ማለት ነው። እሺ መልሳችን ኦፕቲሚስቲክ ይሆናል። 37ኛ ደግሞ the company faced a crisis after the CEO resigned suddenly። እሺ ካምፓኒ ምንድነው ፌስ ያደረገው? ክራይሲስ ውድቀትን ኦር ጀስት ዳውን የሆነ ነገር ፌስ አደረገ ማለት ነው። ውድቀትን ማለት እንችላለን። after the CEO resigned suddenly CEO ምን ከተደረገ በኋላ ከወረደ በኋላ ማለት ነው። ሜጀር ማይናል ትሪቪያል ስላይት። ሜጀር ትልቅ ነው እሱ ይሆናል መልሳችን። ማይነር ደግሞ ትንሽ አይሆንም። ክራይሲስ ምናምን እያለ እዚህ ጋር አሁን ለምንድን ነው ማይነር እኮ ጀስት ምንም ሊሆን ይችላል እኮ። ነገር ግን ሲኦ አሁን እንደ ድርጅት ሲኦ ማለት ጀስት አንድን ካምፓኒ የሚያስተዳድር ሰውዬ ቦታውን ከለቀቀ ምን ያክል ካምፓኒው ኢቭን ጀስት ኢምፓክት ሊኖር ይችላል። ያ ነገር ተጽዕኖ ያመጣ ጀስት ያሳድርበታል። ኦብቪየስ ነው፣ ታዋቂ ነው። ኢቭን እሱ ራሱ መጥፎ ቢሆን የሆነ አስተዳደሩ ላይ ያለው አመለካከት በሙሉ ይቀየራል። የሆነ አዲሱ እስኪመጣ እስኪላመድ በጣም ሜጀር ነገር ያጣሉ ማለት ነው። ዊችስ እሱ ይሆናል ማለት ነው። ክራይሲስ እያለ ሲኦ እያለ ሜጀር ማትሉበት ምንም አይነት ምክንያት የለም። ማይነር የሚለው እሱ አይሆንም። ትሪቪያል የሚለው ደግሞ አንኢምፖርታንት የሆነ ነገር ማለት ነው። ስላይት የሆነ ደግሞ ትንሽ የሆነ ስላይት የምንለው ትንሽ የሆነች ነገር ስላይት እንላታለን ማለት ነው። ዊችስ ኤ ይሆናል መልሳችን። እሺ 18ኛ his blank attention to detail makes him an excellent editor። እሱ ለጥቃቅን ነገራቶች ያለው ምንድነው? አቴንሽኑ ምን ማለት ነው? ኤክሰለንት ኤዲተር እንዲሆን ኤክሰለንት የሆነ ኤዲተር እንዲሆን አገዘው ማለት ነው። እሺ መልሳችን አቴንሽን ነው። ዋሪስ ኢንቴንሽን ማለት ነው። ኢንቴንሽን ማለት ኢንቴንሽን ይኑር ምናምን ይባላል ብዙ ጊዜ። ፐርፐዝ ይኑር፣ ፕላን ይኑር። ኢንቴንሽን ማለት የሆነ የሚያነሳሳ ነገር ይኑር፣ ከዛ ጋር የተያያዘ ነው። ኤክስቴንሽን የምንለው ነገር ምንድነው? ኤክስትራ ነገር። ኤክስቴንሽን ኤክስትራ ከዛ ያለው ከዛ የሚለው ቃል ነው የመጣው። ደግሞ ፕሪቬንሽን የሚለው ደግሞ ፕሪቬንት ማድረግ መከልከል ማለት ነው። እሺ ስለዚህ መልሳችን ይሆናል ማለት ነው። 19ኛ ደግሞ the students were asked to blank the main points of the lecture in their notebooks። እዚህ ጋር ተማሪዎቹ ምንድነው እየጠየቁ ነበር? ምን ለማድረግ ምንድነው የጠየቁት? ምን ለማድረግ ምን እየጠየቁ ሰማራይዝ እየጠየቁ ነው። to the main point ለሜን ፖይንቶቹ of the lecture ማለት ደግሞ ያው ኤጁኬሽናል ቶክ ኦር አን ኦዲየንስ ማለት ነው። ኤጁኬሽናል የሆነ ቶክ እንላለን ማለት ነው። የሆነ ሌክቸር ተሰጠን ያው ዩኒቨርሲቲ ግሬድ ላይ ያው ታዋቂ ነው ኦብቪየስ ነገር ነው። እንደዚህ አይነት ነገር ሌክቸር ይባላል ማለት ነው። ለሎወር ግሬድ ላይ ያላችሁ ተማሪዎች ኢምፖርታንት ቃለች ያዝበት በዚሁ። እሺ ኢን ዴር ኖትቡክ ሰመራይዝ ማለት ነው። ሰማራይዝ ማለት ያቀላችሁ ክሪቲሳይዝ ማለት ነው። ቱ ፖይንት አውት ፎልትስ የሆነ መጥፎ ነገራቶችም ክሪቲሳይዝ ያደረግን አወጣም ማለት ነው። እሺ ሚሞራይዝ ደግሞ መሸምደድ ነው። ኢግኖር ደግሞ ያው ኮምፕሊትሊ መተው ነው። ስለዚህ መልሳችን የት ይሆናል? ሰመራይዝ ይሆናል ማለት ነው። ምንድነው ሜን ፖይንቶችን አባውት ዘ ሌክቸር ለተሰጠው ሆነ አሳይመንት ነገር ሆነ እንደዛ አይነት ነገር ተማሪዎቹ ምን ጠይቁ ማለት ነው? ሰመራይዝ ጠይቁ ማለት ነው። ስለዚህ በዚሁ እንጨርሳለን ማለት ነው። 40ኛ ጥያቄ ደግሞ ሄር ብላንክ ስማይል ሜድ ኤቭሪዋን ፌል ዌልካም አት ዘ ፓርቲ። ምንድነው እሷ ለሁሉም ሰው ያላት ፈገግታ ምንድነው ምን አረገ ማለት ነው? ሁሉም ሰው የሚመጣ ጀስ ፈገግታ ያላት ፓርቲው እንዲያምር አረገ። መልሱን አወራን ሲጀመር። ስለዚህ መልሳችን ይሆናል ኮልድ የሆነ ቀዝቃዛ የሆነ ስማይል ነው ያላት አይደለም። ፎርስድ በግድ ምናምን ነው እንድትስቅ የተደረገችው እሱም አይደለም።
ፌክ የሆነ ውሸታም የሆነ ነገር ነው ውጭስ አይደለም። መልሳችን ዋርም ነው። ዋርም ማለት ነው ፍሬንድሊ የሆነ ካይንድ የሆነ ነገር ዋርም እንለዋለን ማለት ነው። ስለዚህ መልሳችን ይሄ ይሆናል። የዛሬ ቪዲዮአችን ይህንን ይመስላል። አይ ሆፕ ሁሉም ብዙ ነገራቶች እንዳገኛችሁ። በቀጣይ በእነዚህ አይነት ነገራቶች እስክንገናኝ መልካም ቆይታ። ፒስ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ድሮፕ አድርጉልኝ። ያልገባችሁን ጥያቄ ካለ ኦር ሀሳብ አስተያየታችሁን በዛው ኮሜንት ላይ ድሮፕ አድርጉልኝ። ፒስ